ጥሩ መነቃቃት ላይ የነበረው ፓትሪክ ዶርጉ ለ10 ሳምንታት እንግዲህ ጉዳት ላይ እንደሚሆንና ዩናይትዶች ለ10 ሳምንታት የፓትሪክ ዶርጉን ግልጋሎት እንደማያገኙ አሁን ላይ ተሰምቷል። ይህ ተጫዋች እንግዲህ በአርሰናሉ ላይ ድንቅ ጎል ካስቆጠረም በኋላ የሃምስትሪንግ ጉዳት ደርሶበት እንደወጣ ሁላችንም እናውቃለን። ምናልባት ከ2 እስከ 3 ሳምንት ሊሆን ይችላል ብለው ብዙዎች ገምተው ነበር። ግን አሁን ላይ 10 ሳምንታት ኦልሞስት 3 ወር የተጠጋ ጊዜያትን በጉዳት እንደሚያሳልፍ ተነግሯል። ካሪክ ምን ሊያደርግ ይችላል? እስቲ በዚህ ዙሪያ የተወሰኑ ሀሳቦችን ሼር እንደራረግ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ አሞሪምም እያለ ፓትሪክ ዶርጉ በአጥቂ ቦታ ላይ ሲጫወትና ወደ ጎሉ ሲጠጋ ምን ያህል አሪፍ እንደሆነ የኒካስሉ ጨዋታ ማሳያ ነበር። ያቺ ነገር ሳይንስ ሰጥታን ነበር፣ የሆነ ምልክት ሰጥታን ነበርና ካሪክም ሲመጣ እንግዲህ ራሱን ያሳየን። ፓትሪክ ዶርጉ በፍሌቸርሰን ለሴስኮ ድንቅ የሚባል አሲስት ማድረግ ችሏል። ከዛ በካሪክ ስር ደግሞ 2 ተከታታይ ጎሎችን ማስቆጠር ችሏልና የአርሰናሉ ጨዋታ ላይ የፓትሪክ ዶርጉ ሃምስትሪንግ ጉዳት ይሄን ያህል ግድ አልሰጠንም ነበር። ያገባው ጎል በጣም ቆንጆ ስለነበረ ዩናይትድ በአርሰናል ጨዋታ ላይ 3 ነጥብ ስላሳካ ትልቅ የሚባል 3 ነጥብ ስለሆነ ትልቅ የሚባል ዊንም ስለሆነ የዶርጉ ጉዳት ይሄን ያህል አሳሳቢ ይሆናል ተብሎ ብዙዎች ያልገመቱት ነገር ነበርና ዜናዎች ሲወጡ ግን 10 ሳምንት እንደሚሆን ነው የሚጠበቀውና ሰርጀሪ እንደሚያደርግም ይጠበቃል። 10 ሳምንት በጣም ብዙ ነው። ኦልሞስት 3 ወር ነው የሚሆነው። ወደ 9 ምናምን የሚጠጉ ጨዋታዎች ያመልጣል ተብሎ ይጠበቃል። ኦልሞስት ያለን ጨዋታዎች ወደ 15 ነው የሚጠጉ ናቸው። ከዛ ደግሞ እርግጠኛ የተባሉ 9 ናቸው። እሱ ፊት እስከሚሆን ድረስ የሚጠበቃል። ኦልሞስት የተወሰነ የመጨረሻዎቹን ጨዋታ ላይ ነው ልናገኘው የምንችለውና ዶርጉ በዚህ ሰዓት ላይ ማጣታችን እንደ ዩናይትድ በጣም ይጎዳል ብዬ አስባለሁ። ዶርጉ ጥሩ መነቃቃት ላይ ነበር። ላለፉት 6 የፕሪሚየር ሊግ 7 የፕሪሚየር ሊግ ጨዋታዎች ከፍተኛ ሬቲንግ ያገኘ ተጫዋች ነበር ተብሎ ዜናዎች ይወጡ ነበር። ጎሎችን ማስቆጠር ችሎ ነበር። ብዙ ደጋፊዎችም ኦልሞስት የፕሪሚየር ሊጉም ኦፊሻል ገጽ ላይ እንኳን ከጋሪዝ ቤል ጋር ያወዳደሩት ነበር። ዶርጉን የጋሪዝ ቤል ፊት አድርገው እየሰሩት ነበርና ጥሩ የሚባል ሞመንት ላይ ነበር። ለዩናይትድም የሚጠቅም ሰዓት ነበር። እሱም ይሆናል አይደለ ሞቲቬትድ ሆኖ ነበር። በደጋፊው እንደተወደደ ገብቶታል። እሱ ጎል ማስቆጠር እንደሚችል ገብቶታል። ትልቅ ኃላፊነትን እየተወጣ እንደሆነ ኮንፊደንስ ተሰምቶታልና እንደዚህ ተጫዋች ደግሞ ማሰለፍና ማጫወት ምን ያህል ጥሩ እንደሆነ እየተመለከትን ነው። እንግዲህ በዶርጉ እምነት ነበረው። ማይክል ካሪክ ያን ነገር አሳይቶናል። አርሰናልም ላይ ሲቲም ላይ በቋሚ አሰላለፍ ውስጥ ከቶ እነ ማቲያስ ኩኛና እነ ሴስኮ ቤንች ሆኖ ነበርና ለፓትሪክ ዶርጉ ሜንታሊ ይሄ በጣም ትልቅ ነገር ነበር። ኩኛን የሚያክል ተጫዋች ቤንች ሆኖ አንተ እዛ ቦታ ላይ ቋሚ 11 ውስጥ ተሰልፈ ነበር ጎል ማስቆጠርም ይችላል። ሴስኮ ቁጭ ብሎ በውድ ለዩናይትድ የተፈረመው ተጫዋች ቤንች ላይ ሆኖ አንተ እዛ ቦታ ላይ ቋሚ ሆነ ነበርና ያ ተደማምሮ ተጫዋቹ ትልቅ ኮንፊደንስ እንደሚኖር በጣም ግልጽ ነበር። አሰልጣኙ እንኳን የግል አሰልጣኙ በፓትሪክ ዶርጉ ጎሎች አትገረሙ፣ ከዚህ በኋላ ብዙ ጎሎችን ማስቆጠር ድንቅ የሆኑ ጎሎችን ማስቆጠር ይችላል የሚል አስተያየትን እስከመስጠት ደርሶ ነበርና በዚህ ሰዓት ላይ ነው ይህ ተጫዋች እንግዲህ ጉዳት ያስተናገደውና 10 ሳምንት በዚህ በ23ኛ ሳምንት ካለፈ በኋላ እንግዲህ 10 ሳምንት ማለት በጣም ብዙ እንደሆነ እናውቃለን። መጥፎ የሚባል ዜና ነው። ካሪክ ምን ሊያደርግ ይችላል? የእሱን ቦታ በማን ከቨር ሊያደርግ ይችላል? ያው ጥያቄ ማንሳታችን የማይቀር ነገር ነው። ምክንያቱም ማይክል ካሪክ 2 ጨዋታዎችን አድርጎ ሁለቱንም በስታርቲንግ ሌቨል ላይ በዶርጉ ነው የጀመረውና ያ የዶርጉ ቦታ ለማይክል ካሪክ በጣም ተመችቶት ነበር። ሲከላከል በ5 ተከላካይ መጫወት ይችላል። ሉክሾ ወደዛ ወደነ ማርቲኔዝ ወደነ ማጓየር ጠጋ የሚልበት አጋጣሚ አለ። ከዛ ዶርጉ የሚገባበት አጋጣሚዎች አሉና ስንገጠም የገጠምናቸው ተጫዋቾች እንኳን ሳካና ሲሜኒዮ ነበሩ በሲቲና በአርሰናል ጨዋታ ላይና ያቺ የመጀመሪያ ጎል በአርሰናል ላይ የተቆጠረብን እንኳን ዶርጉ የአየር ኳስ ለማሸነፍ ሞክሮ ግን በጣም ሀይ ስለነበረች ኳሷን ነክቷት ነው ሳካ ጋር የደረሰችውና ይጠቅም ነበር። በማጥቃቱም በመከላከሉ ሂደት አሪፍ እንደሚሆን በጣም ግልጽ ነው። በማጥቃቱ ሂደት ምናልባት በብራይን ምቤሞ ሊጫወት ይችላል። ብራይን ምቤሞ ከዶርጉ የተሻለ የማጥቃት ሂደት ሊኖረው ይችላል። እሱ በጣም ግልጽ ነው። ግን በመከላከሉ ሂደት ልክ እንደ ዶርጉ ይሆንለታል ማለት ይከብዳል። በጣም እሱ ግልጽ ነው። ግን ደግሞ ልክ እንደ ሲቲና እንደ አርሰናል አይነት ጨዋታ ከዚህ በኋላ ያሉትን ጨዋታዎች ይጫወታል ተብሎ አይጠበቅም። ፉላም ላይ ተመሳሳይ አይነት ጨዋታ አፈግፍጎ ካውንተር አታክ ሊጫወት ይችላል ብዬ አልገምትምና ምናልባት ሊጠቅሙ ይችላሉ። እነዚህን 2 ታይሞች ዶርጉን ማግኘቱ ካሪክ በጣም ተጠቃሚ ነበር። ዶርጉም እነዚህ ጨዋታዎች ማድረጉ ለራሱ ማሪፍ ነው ብዬ አስባለሁ። እንደ ሜንታሊ ግን የ10 ሳምንት መሆኑ በጣም ረዘመና ለሱም የሆነ የሚያስቆጭ ነገር ይመስለኛል። ይሄንን ዜና ዶርጉም ሲሰሙ እነ ካሪክም ተጫዋቾችም ሲሰሙ ድንጋጤ እንደሚፈጠር በጣም ግልጽ ነበርና ያልጠበቀው ዜና ይመስለኛል። ልክ ማቲያስ ኩኛ
የምታስታውሱ ከሆነ የበርንላይ ጨዋታ ላይ ተመሳሳይ አይነት ጉዳት ገጥሞት ነበረ፣ ግን 2 እና 3 ሳምንት ብቻ ነበር እሱ አጠር ያለ ሳምንት ነው። ግን የፓትሪክ ዶርጉ 10 ሳምንት በጣም ኦልሞስት ፕሪሚየር ሊጉ ሊጠናቀቅ ነው፣ ኦልሞስት በቃ ሲዝኑ ሊያበቃ ነውና በዚህ ሰዓት ወደ ሻምፒዮንስ ሊግ ጉዞ በምናደርግበት ሰዓት ላይ መጥፎ የሚባል ዜናን የሰማነውና የአጥቂ ቦታውን ከቨር ማድረግ የሚችሉ ተጫዋቾች እንዳሉ እናውቃለን። ማቲያስ ኩኛና ሴስኮ ቤንች ነበሩ እስካሁን ድረስ። ስለዚህ ከሁለት አንዳቸው ወደ ቋሚነት ይመለሳሉ። ብራያን ምቤሞን በዶርጉ ቦታ ከቶ ሴስኮን ትክክለኛ 9 ቁጥር ማድረግ ይችላል ወይ ደግሞ ኩኛን እንደ ፎርስ ላይ መጫወትም ይችላልና እስቲ ማይክል ካሪክ ምን አይነት አጫዋወት ሊያሳየን ይችላል? ሌላኛው ተጠባቂ ነው። እንደዚሁም የፉላሙ ጨዋታ ላይ ጓግተን ነበር ምን አይነት ነገር ይዞ ሊመጣ ይችላል የሚለው ነገር የሁሉም ጥያቄ ነበር። የሲቲ እና አርሰናል ጨዋታ ላይ ካውንተር ነው የተጫወተው፣ ኳስን ለቆ ነው የተጫወተውና የፉላሙ ጨዋታ ላይ ግን ለማስከፈት ይሞክራል። ኳስን ለፉላሙ ሰጥቶ ይጫወታልም ተብሎ ስለማይጠበቅ ምን አይነት ነገር ይዞ ይመጣል ተብሎ ሲጠበቅ ነው እንግዲህ ይሄን ነገር የመጣበትና እስቲ እንመለከተዋለን። ለማይክል ካሪክ ግን መጥፎም ለፓትሪክ ዶርጉ መጥፎ ነው። የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ላይ እጩ ሆኖ ነበርና ምናልባት ያሸንፋል ብዬ ገምታለሁ። ተከታታይ 3 የፕሪሚየር ሊግ አዋርዶችን እንግዲህ ለምበላ ነው በየሳምንቱ ማለት ነው። ባለፈው ሴስኮ በላ፣ ብሩኖ ፈርናንዴስ፣ ከዛ አሁን ፓትሪክ ዶርጉ ይበላል ብዬ አስባለሁ። ያሉት ተጫዋቾች ይሄን ያህል ከሱ በላይ ጥሩ የሚባል ሞመንት አሳልፈዋል ለማለት ይከብደኛልና ጥሩ መነቃቃት የነበረ ተጫዋች ነው። ግን ደግሞ ምንም ማድረግ የሚቻለው ነገር የለም። ጉዳት የሚያጋጥም ነገር ነው። ይሄን ያህል ሲሪየስ የሆነ ጉዳት አልመሰለንም። ግን ተጫዋቹ 10 ሳምንት የሚቆይ ይሆናል። ማይክል ካሪክ በነ ብራያን ምቤሞ፣ በነ ማቲያስ ኩኛ፣ በነ ሴስኮና በአማድ ምን ሊያሳየን ይችላል የሚለው ነገር ተጠባቂ ነው። የፉላሙ ጨዋታ እንመለከታለን። ሌላ አዳዲስ ነገሮች ከተሰሙ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።